ጸጉራችሁ እየሳሳ ለሚረግፍ ጸጉር፣ ለሚሰባበር፣ ለሚነቃቀል ጸጉር ምርጥ መፍትሄ ይዤላችሁ መጥቻለሁ። በየቀኑ ልክ እንደዚህ በማሳያችሁ መልኩ እየተጠቀማችሁ ጸጉራችሁ ማብዛት ትችላላችሁ። ጸጉራችሁ ማሳደግ ትችላላችሁ። አሰላሙ አሌይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በሚገርም ቪዲዮ መጥቼላችኋለሁ። ጸጉራችሁን ለማሳደግ ጸጉራችሁ ያለ ማቋረጥ በፍጥነት እንዲያድግላችሁ የፈለጋችሁ በየቀኑ ይሄንን ስፕሬ ተጠቀሙ። ሽታ የለውም። በተለይ ሽበት ላለባችሁ ለሽበትም ጸጉራችሁ ያጠቁርላችኋል። ሽበት እንዳይበቅል ያደርግላችኋል። ቀጥታ ወደ አሰራሩ እንገባለን። እዚህ ጋር በዋነኝነት የምጠቀመው ሮዝመሪ ፍሬሽን ነው። እኔ ፍሬሽን ተጠቅም ያለው እናንተ ደረቁ መጠቀም ትችላላችሁ። በቀጣይ ግማሽ ሽንኩርት እጠቀማለሁ። እንደዛው ዝንጅብል ትንንሽዬ ቆራርጬ እጠቀማለሁ። ሎሚም እንደዛው ግማሽ ሎሚ ነው ቆራርጬ እጠቀማለሁ። በዚህ ቪዲዮ ፎሮፎራችን እያጠፋን ጸጉራችን በፍጥነት የሚያሳድግልን ስፕሬ ነው የምንሰራው። አንድ ማንኪያ ያልሞላ ቁርንፉድ እጠቀማለሁ። ለኔ የጠቀመኝ ነው ማካፈላችሁ። እኔ ጸጉሬ ሳበጥር እንደዚህ ስፕሬ እያረኩኝ ቅባት እቀባለሁ። ከዛ በየቀኑ መታጠብ ግዴታ አይደለም፣ አለመታጠብ ትችላላችሁ። እንዴት አድርጋችሁ እንደምትታጠቡት በስንት ቀን እንደምትታጠቡት እነግራችኋለሁ። ቀረፋ አንድ ኡድ ተጠቅሜያለሁ። እንደዛው ጥቁር ሻይ ግማሽ ማንኪያ ተጠቅሜያለሁ። በቀጣይ ጥቁር አዝሙድ እጨምራለሁ። እያንዳንዳቸው በጽሁፍ አስቀምጬላችኋለሁ፣ አንብባችሁ መጠቀም ትችላላችሁ። በቀጣይ 2 ብርጭቆ ውሃ ጨምራለሁ። እንግዲህ እነዚህ የተጠቀምኳቸው ግብአቶች የሚገራርሙ ለጸጉራችሁ በፍጥነት ለውጥ የምታገኙበት ናቹራል የሆነ በቤታችሁ ውስጥ ልክ በዚህ መልኩ ተጠቅማችሁ ጸጉራችሁ እንዳይረግፍ እንዳይሰባበር ማድረግ ትችላላችሁ። በተለይ ጸጉራችሁ ለተጎዳባችሁ ጸጉር በፍጥነት እንዲያድግ ያደርግላችኋል። በተለይ ፎሮፎር ካለባችሁ ፎሮፎራችሁ ያስወግድላችኋል። ለምን እዚህ ጋር የተጠቀምኩት ዝንጅብል ተጠቅሜያለሁ። ለፎሮፎር በጣም መፍትሄ ነው። እንደዛው ሎሚ ተጠቅሜያለሁ። ሎሚም እንደዛው ጽድት ያደርግላችኋል። ጸጉራችሁ ደግሞ ሻይን እንዲሆን ያደርግላችኋል። ሎሚ ለሽበት ራሱ በጣም አሪፍ ነው። ለብቻው ጭምቅ አድርጋችሁ ጸጉራችሁ በየጊዜው ብትቀቡት ሽበት ያጠፋላችኋል። ሎሚ በዋነኝነት የጸጉራችሁን ጭንቅላታችሁን ጽድት ነው የሚያደርግላችሁ። ፎሮፎር ካለባችሁ ያስወግድላችኋል። እነዚህ የተጠቀምኳቸው ግብአቶች ሁሉንም ናቹራል የሆኑ በቤታችን ውስጥ በሚገኝ ግብአት ልክ እንደዚህ መስራት ይቻላል። ሌሎችም የምጨምርባቸው ግብአቶች ስላሉ ቪዲዮውን እስከ መጨረሻ መከታተል ትችላላችሁ። እዚህ ጋር የመጀመሪያ የጨመርኩትን ሽንኩርት ልጣጩ ነው የምጨምረው። የሽንኩርት ልጣጭ ሽንኩርቱን ቆራርጬዋለሁ። ግማሽ ሽንኩርት ነው የተጠቀምኩት። የጸጉራችሁ ስፕሬ በምትሰሩበት ጊዜ ልክ እንደዚህ ልጣጩን እንዳጥሉት የሽንኩርቱን ልጣጭ ተጠቀሙት። የሽንኩርት ልጣጭ ጸጉር በፍጥነት ነው የሚያሳድገው። በብዛት ሽንኩርት በምትጠቀሙበት ሰዓት የሽንኩርቱ ልጣጭ አስቀምጣችሁ በውሃ ብቻውን ያላችሁ ነገር ጨምራችሁ ቁርንፉድም ሊሆን ይችላል፣ ጥቁር አዝሙድ ያላችሁ ነገር ጨምራችሁ በውሃ አፍልታችሁ ለጸጉራችሁ ቢያንስ ሻምፖ መስራት ትችላላችሁ። የጸጉር ሻምፖ እና እንደ ስፕሬ ተጠቅማችሁ ሌላው ውህድ መስራት የማትችሉ ከሆነ እሱን በሻምፖና እንደ ስፕሬ ተጠቅማችሁ ጸጉራችሁን አቆይታችሁ መታጠብ ትችላላችሁ። ምንም አይነት ውህድ መስራት ማትችሉ ከሆነ እና ጸጉራችሁ በምትታጠቡ ሰዓት ዝም ብላችሁ አትታጠቡት። ቅባት ከሌላችሁ ልክ እንደዚህ ሰርታችሁ መጠቀም ትችላላችሁ። በውህድ መልክ ራሱ ይሰራል። አሁን ይሄንን በውህድ መስራት እንችላለን። እንደ ስፕሬ መጠቀም የማትፈልጉ ነሻ ጨምራችሁ እንደዚህ ካፈላችሁት በኋላ አጥላችሁ ነሻ ጨምራችሁ እንደ ውህድ መጠቀም ትችላላችሁ። እንደ ስፕሬ መጠቀም ትችላላችሁ። እንደ ሻምፖ መጠቀም ትችላላችሁ። እኔ ብዙ ጊዜ የምሰራላቸው የጸጉርም ሆነ የፊት አማራጭ ይዤላችሁ መጣለሁ። እያማረጣችሁ በምትችሉበት አቅማችሁ እንደዚህ አድርጋችሁ እንድትሰሩ አማራጭ ነው ይዤላችሁ መመጣው። ቪዲዮውን እንግዲህ እስከ መጨረሻ መከታተል የምትችሉ ልጆች ትጠቀሙበታላችሁ።
የቪዲዮን መጨረሻ ላይ አጠቃቀሙን ሌሎችም ቀሪ የሆኑ ግብዓቶች ስለምጨምር ቪዲዮን እንግዲህ እስከ መጨረሻ መከታተላችሁ አትርሱ። አጭር ቪዲዮ ነው። ይኸው በዚህ መልኩ ለ20 ደቂቃ በእሳት አፍልቼዋለሁ። አሁን እንደዚህ ልክ ካፈላችሁ በኋላ ከቻላችሁ ብታሳድሩት ተመራጭ ነው። እንደዚህ አፍልታችሁ ከድናችሁ አቆዩት። ቢያንስ 4 ሰዓት 5 ሰዓት ብታቆዩት በጣም አሪፍ የሆነ ሪዛልት ነው የምታገኙበት። ለልጆቻችሁ ለወንዶችም ይሆናል። ወንዶች ከግንባራችሁ ላይ እየሸሸ እንደ ስፕሬ ተጠቅማችሁ ማሳጅ አድርጋችሁ መታጠብ ትችላላችሁ። በተለይ ለወንዶች በጣም ቀላል ነው። ስፕሬ አድርጋችሁ ወዲያው ለቅለቅ ማድረግ ትችላላችሁ። ወንዶችም ተጠቀሙት፣ መላጣ የሆናችሁ። ይሄው በዚህ መልኩ አጥልየዋለሁ። ቀሪ ግብዓቶቹን እየጨመርኩ አሳያችኋለሁ። አያችሁት? የሚያምር ስፕሬ ነው የሆነልኝ እና ሽታ የለውም። ሽንኩርት ስላለበት ይሸታል ብላችሁ እንዳታስቡ። ምንም አይነት ሽታ የለውም። ሽታውን ቁርንፉዱና ሮዝመሪው አጥፍቶታል። እዚህ ጋር ቡና ጨምርበታለሁ። ቡና የፀጉራችንን እድገት ያፋጥንልናል አንደኛ፣ ሁለተኛ ደግሞ ሽበት እንዳይበቅል ያደርግልናል። ፀጉራችንን ቆንጆ ያማረ ከለር እንዲኖር ያደርግልናል። በየጊዜው የምትጠቀሙት ከሆነ ሻይ አለበት፣ ይሄ ጥቁር ሻይ አለበት፣ ቡና አለበት። በተለይ ለሽበታችሁ፣ ሽበት ላለባችሁ ሽበት እንዳይበቅል ያደርግላችኋል። በየጊዜ የምትጠቀሙት ከሆነ ሽበታችሁ ያጠቁርላችኋል። በቀጣይ 1 ማንኪያ የወይራ ዘይት ጨምራለሁ። ማንኛውም ዘይት መጨመር ትችላላችሁ። የኮኮናት ዘይት፣ ማንኛውም ዘይት መጨመር ትችላላችሁ። ቅባትም ካላችሁ ቅባት መጨመር ትችላላችሁ። አያችሁት? በዚህ መልኩ ጨርሼለታለሁ። ስፕሬ የምታደርጉበት እቃ ከሌላችሁ በሃይላንድ ታደርጉና በሃይላንድ ጨምራችሁ ወይም ብርጭቆ ነገር ካለ በብርጭቆ ነገር ጨምራችሁ በእጃችሁ መጠቀም ትችላላችሁ። ፀጉራችሁ ላይ እንትን እያፈሰሳችሁ ወይም በሃይላንድ አድርጋችሁ ጫፉን በስታችሁ እንደዚህ በትንሹ ትበሱትና ፀጉራችሁ ላይ ታርከፈክፉታላችሁ። ከዛ በኋላ ስትጠቀሙ በ5 ጣታችሁ ፀጉራችሁን በ5ቱም ጣታችሁ በሁለቱም እጃችሁ ይዛችሁ ጥፍራችሁ እንዳይነካው ጭንቅላታችሁ በጣታችሁ ማሳጅ ታደርጉታላችሁ። ግዴታ ነው። ይሄንን ስፕሬ ስታደርጉ ከዛ ልክ መጀመሪያ ላይ አሳይቻችኋለሁ። ስፕሬ እያደረኩኝ ፀጉሯን የጓደኛዬ ፀጉር እየሰራሁ አሳይቻችኋለሁ። ልክ በዛ መልኩ መጀመሪያ ስፕሬ አርጋችሁ ፀጉራችሁን የደረቀውን ፓርት በደንብ አርጋችሁ ይሄንን ስፕሬ ታረጉታላችሁ። ከዛ በኋላ በሁለቱም ጣታችሁ እጃችሁን ጨምራችሁ ለ5 ደቂቃ ግዴታ ማሳጅ ማድረግ አለባችሁ። እንግዲህ ፀጉራችሁ እንዲያድግላችሁ የፈለጋችሁ ልክ እኔ እንደ ነገርኳችሁ ማድረግ ይጠበቅባችኋል። ማሳጅ ግዴታ ነው። ማሳጅ እያደረጋችሁ ፀጉራችሁን ሰርታችሁ ማቆየት ትችላላችሁ። እስከ 3 ቀን አቆይታችሁ መታጠብ ትችላላችሁ። ወይም እንደ ሽታ ትንሽም ሽታ ማትፈልጉ ከሆነ ሽታ የለውም። ቡናውና ሮዝመሪው ሽታውን አጥፍቶታል፣ የሽንኩርቱ ሽታ። 3 ቀን አቆይታችሁ መታጠብ ትችላላችሁ። ወይም ወዲያው መታጠብ የፈለጋችሁ እንደ ስፕሬ ታረጉና በላስቲክ ማሳጅ አድርጋችሁ፣ ማሳጅ ግዴታ ነው ብያችኋለሁ። በላስቲክ ሽፍን አድርጋችሁ ቢያንስ 3 ሰዓት 4 ሰዓት አቆይታችሁ መታጠብ ትችላላችሁ። እንግዲህ ይሄንን ሻምፖ ማድረግ ትችላላችሁ። ፀጉራችሁ ሻምፖ እንዳይጎዳባችሁ አንደኛው ሻምፖ ጨምራችሁ እንደ ሻምፖ ትንሽዬ 1 ማንኪያ ሻምፖ ጨምሩበት። ሻምፖ ጨምራችሁ ሻምፖ ማርጋችሁ መታጠብ ትችላላችሁ። ስፕሬ ካረጋችሁ በኋላ እንደነገርኳችሁ እኔ ብዙ አማራጮች እየነገርኳችሁ ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ቪዲዮውን እንደምትወዱት ተስፋ አደርጋለሁ። ላይክ አድርጉት፣ ሼር አድርጉት፣ ለወዳጅ ዘመዶቻችሁ ሼር አድርጉት፣ ለእህቶቻችሁ፣ ለቤተሰቦቻችሁ ሼር አድርጉት። ልክ እንደዚህ ያያችሁ፣ ልክ እንደዚህ ፀጉራችሁ ላይ ስፕሬ ታረጉታላችሁ።
ከዛ እንደነገርኳችሁ ማሳጅ ግዴታ ነው። ተረጋግታችሁ ሪላክስ እያደረጋችሁ ፀጉራችሁን ከግንባራችሁ ላይ ሙሉ ፀጉራችሁ ውስጡ በደንብ አድርጋችሁ ማሳጅ አድርጋችሁ አበጥራችሁ ጥቅልል አድርጋችሁ ተውት ፀጉራችሁን። ከዛ በላስቲክ ሽፍን አድርጋችሁ መታጠብ ነው። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። በቀጣይ ባሪፍ ቪዲዮ እንገናኛለን። ባይ ባይ። ደህና ቆዩልኝ። ቪዲዮውን ላይክ